ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በተለይም በዛሬው የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታ በለንደን የሚደረገው በፍላይ ኤሚሬትስ አርሰናል ከፒኤስጂ በሚደረገው ጨዋታ እንግዲህ በርካታ መረጃዎችን እንዲሁም ትንተናዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። በማንቸስተር ዩናይትድ ቤት የወሩ ምርጥ ተጫዋች ማን ይሆናል እንዲሁም ደግሞ የወሩ ምርጥ ጎል የትኛው ይመረጣል የሚለው እንግዲህ እጩዎች ይፋ ተደርጓል። ሌላው የቪክተር ኦሲሜን እንዲሁም ደግሞ ሊያም ዴላፕ ጉዳይ ነው። በትላንትናው ዕለት ምንም እንኳን ትክክለኛ መረጃ ወይም ደግሞ ያልተረጋገጠ ነገር ቢሆንም ቪክተር ዮኬረስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ተጠናቋል ሲል ፉትቦል ኢንሳይደር እየዘገበ ነው የሚገኘው። ይህንና ሌሎች በርካታ መረጃዎችን ከማንቸስተር ዩናይትድ ጋር የምናነሳላችሁ ነው የሚሆነው። አርሰናል ቤት እንድንገድናቸው የዛሬው የምሽት ጨዋታን በሰፊው የምንመለከት ይሆናል። ቼልሲንም እንዲሁ የምንመለከታቸው አንዳንድ መረጃዎች አሉ። ለማምጣት የሚፈልጓቸው ተጫዋቾች ሁለት የተከላካይ ስፍራ ተጫዋቾችን እያሰሱ ነው የሚገኙት። እሱንና ሌሎች መረጃዎችን የምናጋራቸው ሲሆን ሪኮ ሊዩስ የማንቸስተር ሲቲ ውድድር ዓመት የተረበሸው በጉዳት ነው ሲል ሀሳቡንም ሰጥቷል። ይህንና ሌሎች መረጃዎችን ከዚህ ፕሮግራም የምታጋሩ ነው የሚሆኑት። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ግን ቀጥታ ወደ ፕሮግራሞቻችን አለፈ። ጋብሪኤል ማርቲኔሊ አርሰናል ሻምፒየንስ ሊግ ዋንጫ ይገባዋል ሲል ሀሳቡን ሰጥቷል። የመድፈኞቹ የፊት መስመር ተጫዋች ጋብሪኤል ማርቲኔሊ አርሰናል የመጀመሪያ የሻምፒየንስ ሊግ ዋንጫውን እንዲያሸንፍ እንደሚሰሩ ነው የገለጸው። የአውሮፓ ሻምፒየንስ ሊግ ዋንጫን እንድናሸንፍ እናምናለን የሚለው ጋብሪኤል ማርቲኔሊ በዚህ ዓመት የማሸነፍ እድሉም አለንም ብሏል። አርሰናል ቤቴ ነው፣ ክለቡን እወደዋለሁ፣ በጣም ቆንጆ ነገሮችን ሰጥቶኛል ሲል ጋብሪኤል ማርቲኔሊ እየተናገረ ሲሆን አክሎም አርሰናል ከዓለም ምርጥ ክለቦች ውስጥ አንዱ ነው፣ ሻምፒየንስ ሊግ ማሸነፍ ይገባዋል፣ ዋንጫዎችን ማሸነፍ ህልማችን ነው፣ የዚህ ቅጽበት አካል መሆን ደስተኛ እያደርገኛል ሲል ጋብሪኤል ማርቲኔሊ ሀሳቡን ማጠናቀቅም ችሏል። የዛሬው ጨዋታ እንግዲህ በርካቶች እንደሚጠብቁት ይገለጻል። በዚህ ጨዋታ ላይ የማይኖሩ ተጫዋቾች ቢኖሩም እንግዲህ የዛሬው ጨዋታ በበርካቶች ገና ግምታቸው እየተሰጠም ነው የሚገኘው። እናንተም ውድ አድማጭ ተመልካቾቻችን ሀሳባችሁን፣ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ማን ያሸንፋል የሚለውን ኮመንት ቦክስ ላይ አጋሩን። እኛም እንግዲህ የማሊያ ሽልማቶችን ትክክለኛ ግምት ላስቀመጠልን አድማጭ ተመልካቾቻችን የምናደርስ ይሆናል። በዚህም ሁላችሁም እንግዲህ እንድትሳተፉ ነው በዚሁ አጋጣሚ ልናስታውሳችሁ የምንወደው። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ማን ይሆናል? በአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ እየተመራ የወራ ሚያዝያ የወሩ ምርጥ ተጫዋቾች አራት እጩዎች ይፋ ተደርጓል። በዚህ መሰረት ካፒቴን ብሩኖ ፈርናንዴስ፣ ካርሎስ ካሴሚሮ፣ ሌኒ ዮሮ እንዲሁም ደግሞ ሃሪ ማጊር የሚያዝያ ወር የማንቸስተር ዩናይትድ ምርጥ ተጫዋቾች እጩ ሆነው መቅረባቸው ነው የተገለጸው። እንዲሁም ደግሞ ማንቸስተር ዩናይትድ ለወራ ሚያዝያ የወሩ ምርጥ ግብነት እጩዎች ይፋ አድርጓል። በዚህም እንግዲህ ያለፈው ጨዋታ ላይ በተለይም በሊዮን ጨዋታ ላይ በማንቸስተር ዩናይትድ እንዲሁም ሊዮን መካከል በተደረገው የኦልድ ትራፎርድ ጨዋታ ላይ አምስቱም ጎሎች እጩ ተደርገው ተወስዷል። ከነዚህም መካከል እንግዲህ ጆሹዋ ዚርክዚ በሊዮን እንዲሁም ደግሞ ማኑኤል ኡጋርቴ፣ ዲያጎ ዳሎ፣ ኮቢ ማይኖ እንዲሁም ደግሞ ሃሪ ማጉዌር ያስቆጠሯቸው ሊዮን ጎሎች ላይ እጩዎች እየተደረጉ ሲሆን ከነዚህ ውጪ የአሌሃንድሮ ጋርናቾ ከኒውካስል ዩናይትድ ጋር ብቸኛዋን አንድ ጎል ያስቆጠረበት መችኛውም እጩ ሆና መቅረብም ችላለች። ፒተር ክሮች ኦሲሜን ወይም ደግሞ ዲላፕ ለሚለው ጥያቄ የራሱን ሀሳብ ሰጥቷል። ቪክተር ኦሲሜን በከፍተኛ ደረጃ ላይ ለረጅም ጊዜ የተጫወተ ተጫዋች ሲሆን ሊያም ዴላፕ በአንጻሩ በፕሪሚየር ሊጉ የአንድ ዓመት ውድድር ብቻ ነው ማሳለፍ የቻለው። ለሊያም ዴላፕ ውዴታ አለኝ፣ ነገር ግን በግሌ ለማንቸስተር ዩናይትድ ኦሲሜንን እመርጣለሁ ሲል ሀሳቡንም ሰጥቷል። ማቲያስ ኩኛ ጥሩ ተጫዋች ነው። በዚህ የውድድር ዓመት 15 የሊግ ግቦችን ማስቆጠርም ለዚያ በጣም ማመሳከሪያ ይሆናል። አሁን ላይ ወደ ማንቸስተር ዩናይትድ ሊያመራ ተጫዋቹ በሙሉ ስጋት አለኝ፣ ምክንያቱም ማንቸስተር ዩናይትድ አሁን ላይ ለተጫዋቾች መጥፎ ቦታ ነው ሲል የቀድሞ ተጫዋች ፖል ስኮልስ ሀሳቡንም ነው የሰጠው። ይህም ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ከመጣ በኋላ ይጠፋል የሚል ስጋት አለኝ ሲል ፖል ስኮልስ ለማንቸስተር ዩናይትድ ስጋት እንዳለው ሀሳቡን ሰጥቷል። ከዚህ በፊት በርካታ ተጫዋቾች መጥተው እንደጠፉ እናስታውሳለን። አንግል ዲማሪያን ጨምሮ እንግዲህ አሌክሲስ ሳንቼዝ፣ ሜምፊስ ዴፓይ እንዲሁም ደግሞ በቅርቡ የምናስታውሳቸው እነ አንድሬ ኦናና በክለቡ ቢኖሩም እንግዲህ ያለፈውን ከዚህ በፊት ኢንተር ሚላን ላይ ያሳዩትን አቋም ማሳየትም አልቻሉም። እነ ጆሹዋ ዚርክዚ፣ ራስመስ ሆይሉንድን ጨምሮ እንግዲህ በርካታ ተጫዋቾች ወደ ማንቸስተር ዩናይትድ ከመጡ በኋላ እየጠፉም ይገኛሉ። ምናልባት ይህም ብራዚላዊ ተጫዋች እየጠፋል የሚል እምነት እንዳለው ነው እየገለጸ የሚገኘው። ማንቸስተር ዩናይትድ እንዲሁም ደግሞ ቶተንሃም ሆትስፐር ሪያን ቸርኪን ለማስፈረም እየተፎካከሩ ይገኛሉ። ሊዮን ለተጫዋቹ ከ30 እስከ 35 ሚሊዮን ፓውንድ እንደሚፈልጉ ካች ኤንድ ኦፍሳይድ አስነብቧል። በኦልድ ትራፎርድ ላይ መጫወት የቻለው ሪያን ቸርኪ በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ
መረጃዎች ያሳያሉ። ማንቸስተር ዩናይትድ ከራሽፈርድ ጉዳት በኋላ ከአስቶን ቪላ ጋር ማርከስ ራሽፎርድን ለመመለስ እየተነጋገሩ እንደሆነ ነው እየተገለጸ የሚገኘው። ማርከስ ራሽፎርድ በጡንቻ ጉዳት ምክንያት ቀዶ ጥገና እንደሚያስፈልገው እየተገለጸ ይገኛል። እናት ክለቡ ጋር ወደ ማንቸስተር ዩናይትድ ለማምራትም ንግግር እንደተደረገ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ጨዋታ ያደርጋል ተብሎ አይጠበቅም። በዚህም የተነሳ የማገገም ሂደቱን በኦልድ ትራፎርድ ካሪንግተን እንዲያሳልፍ እንደሚፈልጉ ነው መረጃዎች የሚያሳዩት። ሌላኛው በብሬኪንግ ኒውስ የወጣው መረጃ ምንም እንኳን እንግዲህ ይህ መረጃ እርግጠኝነት የጎደለው ቢሆንም ቪክተር ዮከረስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ተጠናቋል ሲል ፉትቦል ኢንሳይደር አስነብቧል። ቪክተር ዮከረስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የሚጠናቀቅ ከሆነም እንግዲህ ለማንቸስተር ዩናይትድ ጥሩ ዜና መሆኑን ሌሎችም እየዘገቡት ነው የሚገኘው። ይህን ተጫዋች በርካታ ክለቦች ይፈልጉታል። በዚህ ሰዓት ላይ የለንደን ክለቦች አርሰናል እና ቼልሲን ጨምሮ በርካታ ክለቦች አይናቸውን እየጣሉበትም ነው የሚገኙት። ነገር ግን ይህ ተጫዋች ወደ ማንቸስተር ዩናይትድ የሚሄደው ብቸኛው ነገር ቻምፒየንስ ሊግን የሚሳተፍ ብቻ ከሆነ ነው። በዚህም ማንቸስተር ዩናይትዶች የዚህን ዓመት የዩሮፓ ሊግ ዋንጫን ለማንሳት እንደሚጥሩም እየተገለጸ ይገኛል። ፉትቦል ኢንሳይደር እንደዘገበው ከሆነ ግን ቪክተር ዮከረስ ወደ ማንቸስተር ዩናይትድ ተዘዋውሯል ሲል ነው በእርግጠኝነት እየዘገበው። የብሪቲሽ ሚዲያ ያለፉት 24 ሰዓታት ስለ ቪክተር ኦሲሜን ሲዘግቡም ቆይተዋል። በ36 ጨዋታዎች 31 ጎሎችን እንዲሁም ደግሞ 8 አሲስቶችን ለጋላታሳራይ ማድረግ የቻለው ቪክተር ኦሲሜን ዩናይትድ የውል ማፍረሻውን ለመክፈል ዝግጁ መሆኑን እንዲሁም እርምጃዎችን በመውሰድ ላይ እንደሚገኝ የጣሊያን ሚዲያ አውታሮች እየገለጹ ይገኛሉ። ቱቶ ጂቬ በትላንትናው ዘገባው ዩናይትድ ለኦሲሜን ሳምንታዊ 250,000 ፓውንድ እንዳቀረበለት እንዲሁም ደግሞ አመታዊ ደሞዙ ከ12 እስከ 13 ሚሊዮን ፓውንድ እንደሚሆን ሲነገር ጁቬንቱስም የአጥቂው ፈላጊ መሆናቸው ነው የተገለጸው። ጋዜጣ ዴሎ ስፖርት በበኩሉ ጁቬንቱስ ዱዛን ቭላሆቪችን በመሸጥ ቪክተር ኦሲሜንን ማስፈረም እየፈልጋሉ ብሏል። ሆኖም አሮጊቷ ለዝውውሩ የምትንቀሳቀሰው ለቻምፒየንስ ሊግ መብቃቷን ካረጋገጠች ብቻ ይሆናል። ዜናው ናፖሊ ግን ለጁቬንቱስ የመሸጥ ፍላጎት እንደሌለው ዘገባውም አንድምታ አድርጎ ዘግቧል። ለቪክተር ኦሲሜን ቅርብ የሆነው ምናልባትም ናይጄሪያዊ ኢንተርናሽናል ጆን ኦቢ ሚኬል ቪክተር አሁንም ለቼልሲ መጫወት ይፈልጋል። ቼልሲዎች አምና ብዙውን የውል ሂደት ስለተጓዙ እነርሱን ማስፈረም ከፈለጉ መንገዱ ቀና ነው። በቀጣይ ዓመት ቪክተር ኦሲሜን በቼልሲ አሊያም በፕሪሚየር ሊጉ ክለብ የምንመለከተው ይመስለኛል። ቼልሲ አሁን ላይ ያለበት ደረጃ የደረሰው የግብ አስቆጣሪ ስለሌለውም ነው በማለት ነው ሀሳቡንም የገለጸው። ዩናይትድ ባለፉት 4 ጨዋታዎች ከ7 በላይ ኤክስጂ ማስቆጠር ቢችልም እንግዲህ አንድ ግብ ብቻ ነው ያስቆጠረው። ካስተናገዱት ግቦች ግን 3 ኤክስጂ ብቻ አስተናግደው 6 ግቦችን ማስቆጠር ተቆጥሮባቸዋል። ያም እጅግ በጣም መጥፎ ሪካርድ መሆኑ ነው የተገለጸው። የቱርኩ ጉምቱ ተንታኞች ቪክተር ወደ ማንቸስተር ዩናይትድ እንደሚያቀና እየመከሩ ይገኛሉ። ምክንያቱም ደግሞ ዩናይትዶች ከዜሮ ጉዞን ለመጀመር እያሰቡ መሆኑ ነው በትላንትናው ዕለት የተዘገበው። ቼልሲ በዚህ ዓመት በርካታ ጉዳቶች እያስተናገደ አይገኝም። 2 ተጫዋቾች ብቻ ናቸው በዚህ ሰዓት ላይ እየተቸገሩ የሚገኙት ሮሚዮ ላቪያ እንዲሁም ደግሞ ፎፋና ናቸው። ከነዚህም ዝርዝሮች ውስጥ እንግዲህ አንዳንድ መረጃዎችን ስንመለከት በፖቼቲኖ ስር በ2023/24 ሙሉ የውድድር ዓመት 11 ጨዋታ ብቻ ያደረገው ሪስ ጀምስ ዘንድሮ መሻሻል እያሳየ ሲሆን ከታህሳስ 2024 ጀምሮ ካደረጉት ጨዋታዎች ባልታወቀ ምክንያት የሌስተር ጨዋታ ብቻ ነው ያለፈው። ይህም ጥሩ ጊዜ እያሳለፈ እንደሆነ መረጃዎች ያሳያሉ። ፔድሮ ኔቶ በወልቨስ ከ70 በላይ ጨዋታ ያመለጠው ተጫዋች ነበር። ነገር ግን በቼልሲ ቤት አንድም ጊዜ ጉዳት አላስተናግደም። ይህም በቼልሲ ቤት ጥሩ ጊዜን እያሳለፈ ያለ ሌላኛው ተጫዋች ነው። ሌሎችም ጉዳት የሚያጠቃቸው ከፎፋና እንዲሁም ደግሞ ላቪያ ውጪ ሌሎች ተጫዋቾች ከጉዳት ረቋል። የማሬስካ አጫወት ለተጫዋቾች ጠቅሟል። በፖቼቲኖ ሰዓት ሩጫ የበዛበት ካውንተር ጨዋታ ስለሚጫወቱ በጣም እየጎዱ ነበር። ያ ነገር እጅግ በጣም እንደተቀረፈ ነው በዚህ ዓመት እየታየም የሚገኘው። እሁድ በስታንፎርድ ብሪጅ ከሊቨርፑል ጋር በሚደረገው ጨዋታ ዋና ዳኛ ሲሞንስ ሆፐር እንዲሁም ደግሞ በቫር ዳኝነት ደግሞ ጆን ብሩክስ የሚመሩት እንደሆነ በትላንትናው ዕለት በእንግሊዝ ፕሪሚየር ሊግ ዳኞች ማህበር ይፋ ተደርጓል። ሌላኛው መረጃ በቲምቶክ ዘገባ መሰረት ቼልሲዎች በክረምት የዝውውር መስኮት ዲኒ ሁይሰንን እንዲሁም ደግሞ ማርክ ጉሂን ሁለቱንም በተከላካይነት ማስፈረም ፍላጎት እንዳላቸው ቲምቶክ መዘገቡ ነው የተገለጸው። ሪኮ ሉዊስ የማንቸስተር ሲቲ የውድድር ዓመት የተረበሸው በጉዳት ምክንያት ነው ሲል ነው የተናገረው። የማንቸስተር ሲቲ ታዳጊ ተጫዋች ሪኮ ሉዊስ የዚህ ዓመት ውድድር የማንቸስተር ሲቲ ዋና ችግሮች የነበረው ጉዳት ነው ሲል ነው ሀሳቡን የገለጸው። ጉዳት የክለባችንን አንድነት እንዲሁም ደግሞ የተጫዋቾች ግላዊ ብቃት ላይ ተጽዕኖ ነበረው ያለው ሪኮ ሉዊስ እንደ ሮድሪጎ፣ ስቶንስ፣ ዲያዝ እንዲሁም ደግሞ ሃላንድ ባሉ የክለቡ ቁልፍ ተጫዋቾች ላይ የደረሰው ጉዳት ቡድኑ በትክክል እንዳይንቀሳቀስ አድርጎታል ሲል ተናግሯል። ለጉዳት ተብሎ ቡድኑ ፈጣን ለውጥ ማድረጉ የቡድኑን መንፈስ በታትኖ ነበር። ነገር ግን እግር ኳስ ነውና መቀበልም አለብንም በማለት ነበር የተናገረው። በመሀል አማካይነት መጫወትን እመርጣለሁ፣
በዛ የበለጠ ተጽዕኖ እፈጥራለሁ እና በመሃል ጨዋታ ላይ ስለተላመድኩኝ እጅግ በጣም ደስ ይለኛል ሲልም ሀሳቡንም ገልጿል። እንደ ኦፕታ አናሊቲክስ ከሆነ በሁሉም ውድድሮች ለሲቲ 41 ጨዋታዎች ላይ የተሰለፈው እንግሊዛዊ ሪኮ ሊዩስ በበርካታ ቦታዎች ላይ የተጫወተ ተጫዋችም ያደርገዋል። አንቶኒ ሮዲገር ለረጅም ጊዜ ከሜዳም ይርቃል ነው የተባለው። የሎስ ብላንኮቹ የመሃል ተከላካይ አንቶኒ ሮዲገር በኤል ክላሲኮ ጨዋታ ወቅት ጉዳት እንዳጋጠመው ተገልጿል። በጉዳትም ምክንያት አንቶኒ ሮዲገር በግራ እግሩ ላይ የቀዶ ጥገና ማድረጉን ክለቡ በይፋ አስታውቋል። ይህንንም ተከትሎ አንቶኒ ሮዲገር ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችልም ነው እየተገለጸ የሚገኘው። ምናልባትም በዚህ ዓመት በስፔን ላሊጋ ጨዋታ ላያደርግ የሚችልበትም እድል እንዳለ ፍንጮች እያሳዩም ይገኛሉ። አርሰናል ከፓሪስ ሰን ዠርሜ አንዳንድ እውነቶችና አንዳንድ ስታቲክሶችን እናንሳ። በቢቢሲና እንዲሁም ደግሞ በኦፕታ እውነቶች መሰረት አንዳንድ ስታቲክሶችን ደግሞ እንመልከት። አርሰናል ከዚህ ቀደም በአውሮፓ መድረክ በ5 የተለያዩ አጋጣሚዎች ፒኤስጂን ገጥሞ በአንዱም ሽንፈት አላስተናገደም። ፒኤስጂ ከእንግሊዝ ክለብ ጋር ወደ እንግሊዝ ተጉዘው ካደረጉት ያለፉት 6 የአውሮፓ ቻምፒየንስ ሊግ ጨዋታዎች በ5ቱ ሽንፈትም አስተናግዷል። አንዱን ያለፈው ጨዋታ ከአስቶን ቪላ ጋር እንደነበረ መመልከትም ችለናል። የፒኤስጂ ዴዚሬ ዱዌ፣ ክራቨስኪሊያ፣ ብራድኪ ባርኮላ እንዲሁም ደግሞ ኦስማን ዴምቤሌ በውድድር ዓመቱ በአማካይ በአንድ ጨዋታ 2 የተሳካ ድሪብል ማድረግ ይችላሉ። አርሰናል ካለፈው የውድድር ዓመት አንስቶ በሜዳው ባደረጋቸው የአውሮፓ ቻምፒየንስ ሊግ ጨዋታ ምንም ሽንፈት አልገጠመውም። ፒኤስጂ በዚህ ሲዝን በአውሮፓ ቻምፒየንስ ሊግ የውድድር ዓመት በአጠቃላይ 190 የተሳካ ድሪብል ያላቸው ሲሆን ይህም ከባርሴሎና 2014-15 238 የተሳካ ድሪብል በኋላ በአንድ ሲዝን የተመዘገበው ትልቁ የአንድ ክለብ የተሳካ ድሪብል መጠን መሆኑ ተመዝግቧል። ቡካዮ ሳካ በቻምፒየንስ ሊጉ በሁለት የውድድር ዓመት 9 ጎሎችን እንዲሁም ደግሞ 6 አሲስቶችን ያስመዘገበ ሲሆን ይህም በመጀመሪያው ሁለት የቻምፒየንስ ሊግ የውድድር ዓመት በአንድ እንግሊዛዊ ተጫዋች እየተመዘገበ ቁጥር መሆን ችሏል። በውድድር ታሪክ ደግሞ ከሳዲዮ ማኔ 16 በኋላ ትልቁ ቁጥር መሆንም ነው የቻለው። ኦስማን ዴምቤሌ በውድድር ዓመቱ 10 የግብ ተሳትፎችን እያደረገ ሲሆን በፒኤስጂ ታሪክ በአንድ የቻምፒየንስ ሊግ ውድድር ዓመት ከፍተኛ ግብ ማስመዝገብ ክብረ ወሰን ለመጋራት አንድ የግብ ተሳትፎ ማድረግ ብቻ ይጠበቅበታል። ፒኤስጂ እንደ አርሰናል በአውሮፓ መድረኩ ብዙ ጊዜ ገጥሞ በአንዱም ያላሸነፈው ክለብ የለም። 5ቱን እንግዲህ ገጥሞ አቻ ወይም ደግሞ ማሸነፍም ችሏል። አርሰናል በአጠቃላይ ከመድፈኞቹ ጋር ባደረጋቸው የመድረኩ ግጥሚያዎች 17 ሲያሸንፍ በ8 አቻ ወጥቷል። የተሸነፈው በ5ቱ ብቻ ነው። በኦፕታ ሱፐር ኮምፒውተር አርሰናል ይህን ጨዋታ የማሸነፍ ንጻሬው 44.8 በመቶ ቅድመ ግምቶችን እያገኘ ሲሆን ፒኤስጂ 29.4 በመቶ እድል አግኝቷል። በቀሪው አቻ ይለያያሉ ሲል ነው ኦፕታ መግለጽ ወይም ደግሞ መገመትም የቻለው። ፒኤስጂ በሁሉም ውድድሮች ባደረጓቸው ያለፉት 5 ጨዋታዎች በሙሉ ግብ አስተናግዷል። እንዲሁም ደግሞ አርሰናል በቻምፒየንስ ሊጉ በዚህ የውድድር ዓመት ባደረጋቸው አጠቃላይ ደቂቃዎች 53 በመቶን እየመራ ነበር። ይህም ከየትኛው ክለብ የበለጠ ያደርገዋል። ከካርለስ ሬችካስ፣ ቪሴንቴ ዴል ቦስኬ ባርሴሎና ከሪያል ማድሪድ እንዲሁም ደግሞ ፔፕ ጋርዲዮላ ባየር ሙኒክ ከሉዊስ ኤንሪኬ ባርሴሎና በኋላ ስፓኒሽ አሰልጣኞች እርስ በርስ የሚያገናኘው ሶስተኛው የግማሽ ፍጻሜ ጨዋታም እንደሆነ ነው ስታቲክሶቹ ወይም ደግሞ ቁጥሮቹ የሚያሳዩት። አርሰናል ባለፉት 8 የሊግ ጨዋታዎች በአንዱም አልተሸነፉም። 7 አቻ እንዲሁም ደግሞ 7 አሸንፈው እንዲሁም ደግሞ 1 አቻ ማስመዝገብም ችሏል። ይህም ከ2005-6 የውድድር ዓመት በኋላ 12 ጨዋታዎች ከቻምፒየንስ ሊጉ ያለመሸነፍ ጉዞ በኋላ የተደረገው ሌላኛው ሪከርድ የሆነም ተመዝግቧል። አርሰናል ከፒኤስጂ ባደረጉት ጨዋታ አንድም ጨዋታ ተሸንፎ አያውቅም። ሁለቱን ድል ያስመዘገበ ሲሆን በ3ቱ አቻ መለያየትም ችሏል። አርሰናል በውድድር ዓመቱ በሜዳው ባደረጋቸው 6 የቻምፒየንስ ሊግ ጨዋታዎች በ5ቱ ድልን መጎናጸፍ ችሏል። ፒኤስጂ በሁሉም ውድድሮች ባደረጋቸው ባለፉት 4 ጨዋታዎች አንዱን ብቻ ነው ማሸነፍም እየቻሉት። ግምታዊ አሰላለፎችን ስንመለከት በዛሬው ዕለት እንግዲህ የተለየ ግምታዊ አሰላለፍ ሊኖር እንደሚችል በአርሰናል ቤት ማለትም በሜዳው የሚጠበቅ ሲሆን ዴቪድ ራያን በበረኝነት ቦታ ላይ ይዞ የሚገባ እንደሆነ እየተገመተ ይገኛል። በተከላካይ ቦታ ላይ ሉዊስ ስኬሊ፣ ጁሊያን ቲምበር፣ ዊሊያም ሳሊባ እንዲሁም ደግሞ ጃኮብ ኪቪየር ይሰለፋሉ ተብሎ እንደሚጠበቅ ነው ከአሁኑ ግልጽ እየሆነ የሚገኘው። በመሃል ሜዳ ላይ ቦታ ላይ ነው እንግዲህ አሁን ጥያቄዎች እየተነሱ የሚገኙት። በተለይም በዚህ ዓመት ድንቅ እንቅስቃሴውን እያሳየ የሚገኘው የነበረው ቶማስ ፓርቴ በዛሬው ጨዋታ ላይ በቅጣት ምክንያት አለመገኘቱን ተከትሎ የሱን ቦታ ማን ከቨር እያደርገዋል ተብሎ እየተገመተ የሚገኝ ተጫዋች ብቸኛው ተጫዋች ሚኬል ሜሪኖ የሆነ ነው የሚገኘው። ይህ ተጫዋች ከአጥቂ ቦታ ላይ ወደ ቀድሞ ቦታ ወይም ደግሞ በተፈጥሯዊ ቦታው 6 ቁጥር ቦታ ላይ ሊሰለፍ እንደሚችል እየተገለጸ ይገኛል። በዚህም እንግዲህ ዲክላን ራይስ በ8 ቁጥር እንዲሁም ደግሞ በ10 ቁጥር ቦታ ላይ ደግሞ ማርቲን ኦዴጋርድ እንደሚሰልፉ እነዚህ ሶስቱ ተጫዋቾች በመሃል
በማማካይ ቦታ ላይ ሊሰለፉ እንደሚችል እየተገለጸ ይገኛል። በአጥቂ ቦታ ላይ ደግሞ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮዛርድ እንዲሁም ደግሞ ቡካዮ ሳካ በዛሬው ጨዋታ ላይ ይሰለፋሉ ተብሎ ይጠበቃል። ሌላኛው አሰላለፍ ሊሆን የሚችለው አንደኛው አሰላለፍ በአርሰናል በኩል ሉዊስ ስኬሊን በሚኬል ሜሪኖ ወይም ደግሞ በቶማስ ፓርቴ 6 ቁጥር ቦታ ላይ ተሰልፎ ሊጫወትበት የሚችልበትም አጋጣሚ እንዳለ መረጃዎች እየወጡ ይገኛሉ። ጁሊያን ቲምበር የሉዊስ ስኬሊን የግራ ፉልባክ ቦታ ላይ በመሰለፍ እንዲሁም ደግሞ ቤን ዋይት በተለምዶ የቀኝ ፉልባክ ቦታ ላይ ሊሰለፍበት የሚችልበትም እድል እንዳለ እየተገለጸ ይገኛል። ሉዊስ ስኬሊ በርግጥ በፕሮፌሽናል ወይም ደግሞ በዋናው ቡድን ላይ ይህን ቦታ ተሰልፎ ተጫውቶ አያውቅም። ነገር ግን ያደገበት ወይም ደግሞ የተሰለፈበት ቦታ ተጫውቶ እንዳደገ ነው እየተገለጸ የሚገኘው። ምናልባት ይህ ነገር የሚከሰት ከሆነ ደግሞ ሚኬል ሜሪኖ ሊሳንድሮ ትሮዛርድ ቦታን የአጥቂ ቦታን ይዞ ሊሰለፍበትም የሚችልበትም አጋጣሚ እንዳለ እየተገለጸ ይገኛል። የዛሬው ራስ መታት የቶማስ ፓርቴ አለመኖሩን ተከትሎ የ6 ቁጥር ቦታን ማን ይሸፍናል የሚለው እንግዲህ በአሰልጣኝ ሚኬል አርቴታ ቦታ ራስ መታት ሊሆን እንደሚችል ነው እየተገለጸ የሚገኘው። በባለሜዳው ቲም ይህንን ካልን ዘንዳ እንግዲህ የእንግዳው ክለብን ደግሞ አሰላለፍ እንመልከት። ጃኖሪ ዶናሮማ በረኛነት ቦታ ላይ የሚሰለፍ ሲሆን ኑኖ ሜንዴዝ እንዲሁም ደግሞ አሽራፍ ሀኪሚ ሁለቱን የፉልባክ ቦታዎችን የሚይዙ ይሆናል። ዊሊያም ፓቾ እንዲሁም ደግሞ ካፒቴኑ ማርኪኒዮስ የመሃል ተከላካይ ቦታነትን የሚይዙ ሲሆኑ ሶስቱ ድንቅ መሃል ሜዳ ተጫዋቾች ኑኖ ሜንዴዝ፣ ቪታኒያ እንዲሁም ደግሞ ፋቢያን ሩይዝ ሶስቱ የመሃል ሜዳ ተጫዋቾች ይህንን ቦታው የማማካይ ቦታውን ይይዛሉ ተብሎ ይጠበቃል። በተለይም ቪቲኒያ የዛሬው ጨዋታ አቀጣጣይ ተብሎ ከአሁኑ ግምት እየተሰጠው እንዲሁም ደግሞ እየተገመተ ይገኛል። በአጥቂ ቦታ ላይ ክራቨስኬሊያ እንዲሁም ደግሞ ኦስማን ዴምቤሌ የሚሰለፉ ሲሆን አንደኛው ብራድኪ ባርኮላ ይሆናል ወይስ ደግሞ ዲዜሬ ዱዌ ይህንን ቦታ ይሸፍናሉ የሚለው አጠያቂ ጉዳይ ነው። ይህን ጨዋታ እንግዲህ አሰልጣኙ ሉዊስ ኤንሪኬ ብራድኪ ባርኮላ ወይም ደግሞ ዲዜሬ ዱዌን የመጠቀም እድል ይኖራቸዋል። ነገር ግን ለዛሬ ምናልባት ዲዜሬ ዱዌ የጠባብ ስፔሶችን የማጥቃት አቅም ስላለው ምናልባት ይህን ተጫዋች እንግዲህ በጠባብ ስፔሶች ለመጠቀም ሲሉ ሊጠቀሙበት እንደሚችሉ መረጃዎች እየወጡ ይገኛሉ። ግምታዊ አሰላልፎች ይህንን ነው የሚመስሉት። ምሽት 4 ሰዓት ላይ በለንደን ኤሚሬትስ ስቴዲየም ላይ የሚደረገው የግማሽ ፍጻሜ ጨዋታ የመጀመሪያ ዙር አርሰናል ከፒኤስጂ የሚያገናኘውን ጨዋታ የምንመለከት ይሆናል። እነዚህ ሁለቱ ክለቦች እንግዲህ በርካታ ጊዜ ተገናኝተው ነበር። ወደ 7 ጊዜ ከዚህ በፊት ተገናኝተው ነበር። 4ቱን አርሰናል ያሸነፈ ሲሆን 3ቱን አቻ መለየት ችሏል። እስካሁን ድረስ ፒኤስጂዎች አርሰናልን ድል መንሳት አልቻሉም። ዛሬ ሌላኛውን ከባድ ጨዋታ የሚያደርጉ ይሆናል። እስካሁን ድረስ 7 ጨዋታ አድርገው ምንም አይነት ድል ያላስመዘገቡ ሲሆን በዛሬው ዕለት ይህ ነገር ይልቀየር ይሆን የምንመለከት ነው የሚሆነው። በዚህ ዓመት እንግዲህ በመጀመሪያ ዙር ማለትም በምድብ ጨዋታዎች ተገናኝተው ነበር። በለንደን በተደረገ ጨዋታ እንግዲህ በዚህው ስቴዲየም ላይ ምንም እንኳን የጨዋታ የበላይነት ቢኖራቸውም የአሰልጣኝ ሉዊስ ኤንሪኬ ቲም 2-0 በሆነ ውጤት ተሸንፎ መጠናቀቁን በርካቶቻችን እናስታውሳለን። በዛ ጨዋታ ላይ በአሁኑ ሰዓት ላይ ጉዳት ላይ የነበረው ካይ ሃቨርትዝ በ20ኛው ደቂቃ ላይ ከትሮዛርድ የተሻገረለትን ኳስ በማስቆጠር እንግዲህ 1-0 ከመሩ በኋላ እንዲሁ ቡካዮ ሳካ ባስቆጠረው ኳስ 2-0 በሆነ ውጤት ጨዋታው መጠናቀቁ በርካቶቻችን እናስታውሳለን። ይህን ጨዋታ እንግዲህ ሪካርዶ ካላፊዮሪ እንኳን በዛ ጨዋታ ላይ እንደነበር የምናስታውሰው ጉዳይ ነው። በጨዋታው ላይ ብዙ ሙከራዎችን እያደረጉት ፒኤስጂዎች ቢሆንም 2 ኦን ታርጌትን ብቻ ነው ማድረግ እየቻሉት 10 ሙከራዎችን አድርገው በተሻለ ደግሞ አርሰናሎች በሜዳቸውና በደጋፊዎች ፊት 6 ብቻ ሙከራዎችን አድርገው 5ቱ ጥራታቸውን እየጠበቁ ወይም ደግሞ ኦን ታርጌት እንደነበሩ በጨዋታው ተመልክተንም ነበር። ዛሬ ግን እንደዚህ አይነት ጨዋታ ከዚህ የተለየ ጨዋታ ይሆናል ሲሉ የፒኤስጂ ተጫዋቾች እንዲሁም ደግሞ አሰልጣኝ ሉዊስ ኤንሪኬ እየተናገሩ ይገኛሉ። ያ ጨዋታ ከ8 ወር በፊት የተደረገ ጨዋታ ነበር። ዛሬ ይህ ጨዋታ ይለያል ሲሉ ነው እየገለጹ የሚገኙት። እነዚህ ሁለቱ ክለቦች እንግዲህ ዛሬ በለንደን የሚደረገውን ጨዋታ የሚያከናውኑ ይሆናል። በአውሮፓ ቻምፒየንስ ሊጉ ያደረጉትን ጨዋታዎች ስንመለከት ካለፉት 5 ጨዋታዎች አንድ አቻ ብቻ ነው ማስተናገድ እየቻሉት አርሰናሎች። በተቃራኒው ደግሞ ፒኤስጂዎችን ስንመለከት ካለፉት 5 ጨዋታዎች 3ቱን አሸንፈው በሁለቱ ሽንፈት እንዳስተናግዱ ስታቲክሳቸው ያመላክታል። በተለይም የመጨረሻውን ጨዋታ ከሜዳቸው ውጪ በአስቶን ቪላ 2-0 ሲመሩ ቆይተው 3-2 የተሸነፉበትን አጋጣሚ ተመልክተንም ነበር። በዛ ጨዋታ ላይ ደከም ያለውን ፒኤስጂ በለንደን በእንግሊዝ ተመልክተን ነበር። ይህ ጨዋታ ይደገም ይሆን ተብሎ ተጠይቀው ነበር። ነገር ግን ይህ ጨዋታ ለየት ያለ ነው፣ ሁላችንም ጠንክረን እንሰራለን ሲሉ በርካቶቹ የፒኤስጂ ተጫዋቾች እየተናገሩም ነው የሚገኙት። የአርሰናል ተጫዋቾችም እንዲሁ እንግዲህ ይህን ጨዋታ ለማሸነፍ እንሄዳለን ሲሉ እየገለጹ ይገኛሉ። እስካሁን በተደረገ የአውሮፓ ቻምፒየንስ ሊግ ጨዋታ አርሰናል 9 ጨዋታዎችን አሸንፎ 2ቱን አቻ ወጥቶ 1 ሽንፈት ያስተናገደ ሲሆን በተቃራኒው ፒኤስጂ 8 ጨዋታዎችን አሸንፈው 5ቱን ተሸንፈው 1 አቻ መውጣቱን ስታቲክሳቸው ያመላክታል። ፒኤስጂዎች በርካቶቻችን እንደምናስታውሰው ወደዚህ ደረጃ የደረሱት እንግዲህ 23ኛ ደረጃ ሆኖ ነበር
ተንጠልጥለው ማለፍ የቻሉት። በተለይም የመጨረሻው ጨዋታ ወሳኝ ጨዋታ ነበረች፣ እሷን አሸንፈው ነበር ወደዚህ መድረስ የቻሉት። ዛሬ ግን እንግዲህ ይህን ዋንጫ ለማንሳት አሁን ፉክክር ላይ እንዳሉ ስታቲክሳቸው ያመላክታል። ይህንም ተከትሎ እንግዲህ የምንመለከት ይሆናል። በአጠቃላይ በዚህ አመት ደግሞ በተደረገ ጨዋታዎች ስንመለከት እንግዲህ አርሰናሎች 30 ጨዋታዎችን አሸንፈው 16 አቻ እንዲሁም 6 ሽንፈት ያስተናገደ ሲሆን በተቃራኒው ፒኤስጂዎች 37 ጨዋታዎችን አሸንፈው 8 አቻ እንዲሁም 6 ሽንፈት አስተናግዷል። ይህም እንግዲህ ዛሬ በማን አሸናፊነት ይጠናቀቃል የሚለው በርካቶች ግምታቸውን እያስቀመጡ ይገኛሉ። በተለይም በፍላይ ኤምሬትስ እንደ ሪያል ማድሪዱ ቫይብ ወይም ደግሞ ሴርሞኒ ሊኖረው እንደሚችል ካሁኑ እየተገመተም ነው የሚገኘው። ተጫዋቾችም እንዲሁ እየጠየቁ ይገኛሉ። አሰልጣኝ ሚኬል አርቴታን ጨምሮ ይህን ጨዋታ እንደዚህ አይነት ጨዋታ እንፈልጋለን፣ እንደዚህ አይነት ሴርሞኒ እንፈልጋለን፣ እንደ ሪያል ማድሪድ አይነት ጨዋታ በማድረግ እንግዲህ ጨዋታውን እዚቹ ገለን ወደ ፓሪስ ማቅናት እንፈልጋለን። ያ ጨዋታ እጅግ በጣም እዛ ቦታ ላይ ሊከብደን ስለሚችል በዚቹ መጨረሻ እንፈልጋለን ሲሉ ሀሳባቸውን እየሰጡ ይገኛሉ። በዚህ አመት ከሁለቱም ተጫዋቾች እንግዲህ በርካታ ጨዋታዎችን ያደረገ ተጫዋቾችን ስንመለከት በርካታ ያደረገ ጨዋታ ትሮዛርድ ነው። በቻምፒየንስ ሊጉ 12 ጨዋታዎችን ያደረገ ሲሆን በፒኤስጂ በኩል ደግሞ ዊሊያን ፓቾ ተከላካዩ 14 ጨዋታዎችን ማድረግ ችሏል። በርካታ ደቂቃዎችን ደግሞ መጫወት እየቻለው ዴቪድ ራያ ነው ከአርሰናል። ከፒኤስጂ በተመሳሳይ ዊሊያን ፓቾ በርካታ ደቂቃዎችን እየተጫወተ ተጫዋች ነው። በርካታ ቢጫ ካርዶችን እየተመለከቱ ተጫዋቾችን ስንመለከት በዛሬው ጨዋታ ላይ የማይገኘው ቶማስ ፓርቴ 3 ቢጫ ካርዶችን እስካሁን መመልከት ችሏል። በፒኤስጂ በኩል ደግሞ ማርኪኒዮስ ነው 3 ቢጫ ካርዶችን መመልከት እየቻለው። ይህ ተጫዋች እንግዲህ ባለፈው ጨዋታ ላይ በቅጣት ምክንያት እንዳልተሳተፈ እናስታውስ ነበር። ማርኪኒዮስ በዛሬው ጨዋታ ላይ ይመልሳል። ቶማስ ፓርቴ ግን የዛሬው ጨዋታ እንደሚያመልጠው ይታወቃል። ይህም ለአርሰናል እጅግ በጣም ከባዱን ክፍተት ሊፈጠር እንደሚችል ነው እየተገለጸ የሚገኘው። የቶማስ ፓርቴን ቦታ ማን ይሸፍናል የሚለው ለአሰልጣኝ ሚኬል አርቴታ እጅግ በጣም ከባዱን እንዲሁም ደግሞ ራስ ምታት እንደሚሆንባቸው ካሁኑ ግምቶች እየወጡ ይገኛሉ። ምናልባት እዛ ቦታ ላይ ምናልባት ሉዊስ ስኬሊን ወይም ደግሞ በዚህ አመት ድንቅ አቋሙን እያሳየ የሚገኘው እንግሊዛዊውን ዲክላን ራይስን ሊጠቀሙ እንደሚችሉ እየተገለጸ ይገኛል። ዲክላን ራይስ እዛ ቦታ መጣ ማለት ደግሞ ብዙ ነገሮችን ሊያፋልስ ይችላል። በተለይም ዲክላን ራይስ ቶማስ ፓርቴ ባሉበት ሰዓት ላይ ቦክስ ቱ ቦክስ እየተጫወተ እንግዲህ ፍሪደም ስለሚሰጠው በርካቶቹ ይህ ጉልበተኛ ተጫዋች እንግዲህ ብዙ ነገሮችን ሲሰራ እንመለከታለን። አሲስት ሲያደርግ፣ ጎል ሲያስቆጥር እንዲሁም ደግሞ ለቲሙ እጅግ በጣም ሲፋለም እንመለከት ነበር። ዛሬ ግን ይህ ነገር ይከሰታል የምንመለከት ይሆናል። ይህም ምናልባት ለፒኤስጂዎች አንድ አድቫንቴጅ ሊሆን እንደሚችል ነው እየተገለጸ የሚገኘው። በፒኤስጂ በኩል በርካቶቹ እንግዲህ ብቁ እንደሆኑ ነው እየተገለጸ የሚገኘው። በአውሮፓ ቻምፒየንስ ሊግ ብዙ ጎል ያላቸው ተጫዋቾችን ስንመለከት በእነዚህ ሁለቱ ክለቦች መካከል ቡካዮ ሳካ ከአርሰናል 5 ጎል እንዲሁም ደግሞ 2 አሲስት እያደረገ ሲሆን ኦስማን ዴምቤሌ 7 ጎል እንዲሁም ደግሞ 3 አሲስት በማድረግ በፒኤስጂ በኩል የሚመራ ይሆናል። ዲክላን ራይስ 4 ጎልና 2 አሲስት አለው። አሽራፍ ሀኪሚ 2 ጎልና 5 አሲስት ያለው ተጫዋች ነው። ካይ ሃቨርትስ 1 ጎልና 4 አሲስት ያለው ሲሆን ብራድኪ ባርኮላ 3 ጎልና 3 አሲስት ያለው ተጫዋች ነው። ሚኬል ሜሪኖ በተመሳሳይ 3 ጎልና 2 አሲስት አለው። ኑኖ ሜንዴዝ ተከላካዩ እንግዲህ 4 አሲስትና 1 ጎል ያለው ተጫዋቾች ናቸው። በእነዚህ ሁለቱ ክለቦች የሚጫወቱ ተጫዋቾች ማለት ነው። የዛሬው ጨዋታ በእነዚህ ሁለቱ ክለቦች መካከል የሚደረገው በፍላይ ኤምሬትስ ምሽት 4 ሰዓት ላይ የሚካሄድም ይሆናል። ይህን ጨዋታ በርካቶች እንድታዩ ነው የምንጋብዛቸው። ማን ያሸንፋል ግምታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ይህንንም ግምት በማንሳት እንግዲህ እኛም ሽልማት የምናበረክትላችሁ ይሆናል። እናንተም ግምታችሁን ልታስቀምጡልን ትችላላችሁ። ከዚህ ጨዋታ ጋር በተያያዘ ተጫዋቾቹ እንዲሁም ደግሞ ሌሎች በርካታ ነገሮች በሀሳብ ደረጃ ተነስተዋል። ከነዚህም መካከል እንግዲህ ቪቲኒያ ከፒኤስጂ ያነሳቸው ሀሳቦች አሉ። ይህ በምድብ ከነበረን ጨዋታ እየተለየ ነው፣ በእኛም የተለየ ነገር እንፈጥራለን ሲል ቪቲኒያ ተናግሯል። ጨዋታው አስቸጋሪ ይሆናል፣ እናም በማጥቃታችን ጉዳዮች የሚወሰን ይሆናል። አርሰናል ጥሩ ስብስብ አለው፣ በመከላከልም በማጥቃትም ጠንካራ ነገሮች አሏቸው ሲል ቪቲኒያም ተናግሯል። እንዲሁም ከኤምሬትስ ቀና ብለን እንደምንወጣ ቃል እገባለሁ ሲል ለደጋፊዎቹ ነው መናገር የቻለው። የፒኤስጂው ተጫዋች ቪቲኒያ በዛሬው የአርሰናል ጨዋታ ቡድናቸው ነጥብ ይዞ ለመውጣት ያለውን እንደሚሰጥ ነው የገለጸው። ከአርሰናል ጨዋታ ውጤት ይዘን ለመውጣት ያንን ሁሉ እንሰጣለን ሲል ቪቲኒያም ተናግሯል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪቲኒያ አርሰናል ጠንካራ ቡድን ነው፣ በመከላከል በማጥቃትም ጥሩ መከላከል እንዲሁም ደግሞ ጥሩ ቡድን እንደሆኑ እናውቃለን፣ ለደጋፊው ያለንን እንሰጣለን የሚለው ተጫዋቹ ዛሬ ራሳችንን ቀና አድርገን ጨዋታውን እንደምንጨርስ ቃል እገባለሁ ሲል ቪቲኒያ ሀሳቡንም ሰጥቷል። ሉዊስ ኤንሪኬ እኛ በጣም ጥሩ ቁመና ላይ ነን ሲሉም ሀሳባቸውን ሰጥቷል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረት የአርሰናል ጨዋታ
ዝግጁ መሆኑን ነው የገለጹት። በጥሩ ቁመና ላይ ያሉት አሰልጣኝ ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮር እንዲሁም ደግሞ ማድረግ አለብን በማለት ነው የተናገሩት። አርሰናል ከአውሮፓ ቡድን አንዱ በግማሽ ፍጻሜ ላይ አራቱንም ክለቦች እነዚህን መሆን ይገባቸዋል፣ እነዚህ መጫወት በጣም ከባድ ነው ሲል ሉዊስ ኤንሪኬ የተናገረ ሲሆን በቻምፒየንስ ሊጉ የመጀመሪያ ዙር በአርሰናል ስለመሸነፋቸው እየተነሳላቸው ሉዊስ ኤንሪኬ ጨዋታው 7-8 ወራት ሆኗቸዋል፣ ያ ከዚህ ጋር አያገናኘውም ሲሉ ተናግሯል። አክለውም ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የቻምፒየንስ ሊግ የመጀመሪያ ዙር ደረጃችን አሳድጎናል፣ አላማችን በፒኤስጂ ታሪክ መጻፍ ነው ሲሉ ሀሳባቸውን ገልጿል። በዚህ ዓመት እነዚህ ሁለቱ ክለቦች እንግዲህ ታሪክ ለመስራት ነው የሚሮጡት፣ ማለትም የመጀመሪያ ዋንጫቸውን በአውሮፓ ቻምፒየንስ ሊግ ለማሳካት። የአርሰናል ልምምድ ጊዜ ምን ይመስላል ደግሞ የሚለውን ስንመለከት የሰሜን ለንደን ክለብ አርሰናል የዛሬው የፒኤስጂ የወሳኝ የግማሽ ፍጻሜ ጨዋታ በፊት ልምምዳቸውን ሰርተው ነበር። መድፈኞቹ ትላንትና በሰሩት መደበኛ ልምምድ ሚኬል ሜሪኖ እንዲሁም ደግሞ ቤን ዋይት መሳተፋቸው ነው የተገለጸው። በሌላ በኩል ሪካርዶ ካላፊዮሪ እንዲሁም ደግሞ ጀርጊኒዮ በትላንትናው ልምምድ ከቡድኑ ጋር ልምምዳቸውን ሲሰሩ አልታዩም። ለጨዋታው ዝግጁ ስለሚሆኑ ተጫዋቾች አሰልጣኝ ሚኬል አርቴታ ትላንት ምሽት ጋዜጣዊ መግለጫ ሰጥተውም ነበር። ዴቪድ ራያ ስለ ፒኤስጂ ይናገራል። ፒኤስጂ ከአስቶን ቪላ ጋር ቪላ ፓርክ ባደረጉት የመልስ ጨዋታ ለእነርሱ ገሃነም ነበር ብዬ አስባለሁ። ያ ጨዋታ ፍጹም ከብዷቸውም ነበር። በእርግጥ ከፒኤስጂ ጋር በምድብ ጨዋታ ተጫውተናል። እናም እነሱ ቡድን ጨዋታ ከነበሩበት በጣቃት አሁን የተለየ ቡድን ያላቸው ይመስለኛል። ፒኤስጂዎች ተጋጣሚን ለማስጨነቅ እንዲሁም ደግሞ ለመጫን ሁሉም በአንድ ላይ ሜዳ ላይ ይሮጣሉ። ሉዊስ ኤንሪኬን በስፔን ብሔራዊ ቡድን አውቃለሁ። እናም እሱ በተጫዋቾች ላይ የሚያደርገውን እንዴት ተጋጣሚን ተጭነው እንዴት መጫወት እንዳለባቸው እንዴት እንደሚያጫኑም ሲያሰለጥነን እንደዚሁ ነገሮችን በብሔራዊ ቡድን ላይ ስለ ኤንሪኬ የበለጠ አውቃለሁ ሲል ነበር የተናገረው። ነገር ግን በቪላ ፓርክ ጨዋታ የነበራቸው ጨዋታ እንዴት እንደተቸገሩ ተመልክቻለሁ። ለምሳሌ አስቶን ቪላን ሲገጥሙ ከኛ ጋር ሲጫወቱ በሁለት መካከል ትልቅ ልዩነትም ነበረው ሲል ነው የተናገረው። እናም ሁሉም በአንድ ጨዋታ ተጭነው ለመጫወት ይሮጣሉ። የሚገርመው ደግሞ ውጤቱ ምን ሊያመጣ እንደሚችል ሁሉም ነገር ግድ የላቸውም። ስንት ደቂቃ እንደዚህ መጫወት እንዳለባቸው አልተረዱም። ውጤቱ ከእጃቸው ሲወጣ ተቃርበው ነበር። እናም እንደዛም ሆኖ አሁን ላይ በተመሳሳይ መንገድ እየጫወታሉ ሲል ነበር ሀሳቡን መግለጽ የቻለው። እንደዚህ የሚጫወቱበትን መንገድ እየተላመዱ ነው ብዬ አስባለሁ። ከምድብ ጨዋታ ጀምሮ እስካሁን የመጡበት መንገድ ድረስ በጣም እያደጉ ያሉ ቡድኖች እንደሆኑ ያስታውቃሉም ሲል ተናግሯል። ዊሊያም ሳሊባ ስለ ቻምፒየንስ ሊግ ዋንጫ ይናገራል። ቻምፒየንስ ሊጉን ዋንጫ እንበላለን ብለን ካላመንን ወይም ቻምፒየንስ ሊግን የማሸነፍ ህልም ከሌለን እዚህ መድረክ ላይ መጫወት ምንም ፋይዳ የለውም ሲል ነው የተናገረው። በጣም ትልቅ ጨዋታ ይሆናል። እናም በራሳችን እየተማመንን እነሱ ጥሩ ቡድን አላቸው፣ በእግር ኳስ ህይወቴ የማደርገው ትልቁ ጨዋታ ነው ሲል ማርቲኔሊ ተናግሯል። ማርቲኔሊ ስለ ቻምፒየንስ ሊግ ዋንጫ ሲናገር እንግዲህ ይህ ዋንጫ የማሸነፍ አቅሙ አለን፣ እኛም ደግሞ በዚህ ክለብ ታሪክ ይሆናል ብለን እናስባለን፣ አዲስ ታሪክም ለመስራት እየሰራን ነው ሲል ነው የተናገረው። ሁልጊዜም እንደምለው እዚህ በመሆኔ እጅግ በጣም ደስተኛ ነኝ። ይህ ቤቴ ነው። ይህ ክለብ በነገራችን ላይ ሰጥቶኛል፣ ብዙ ነገሮችን ሰጥቶኛል። በሜዳ ላይ ብቻ ሳይሆን ከሜዳ ውጪም እጅግ በጣም በርካታ ነገሮችን አግኝቼበታለሁ ሲል ማርቲኔሊ ተናግሯል። ማርቲኔሊ ሲቀጥል ሴቶቻችን ለቻምፒየንስ ሊግ ፍጻሜ በደረሳቸው ኮርተንባቸዋል እና በወንዶቹ ለመድገም እየሰራን እንገኛለን ሲል ተናግሯል። አክሎም ይህን ክለብ በቻምፒየንስ ሊግ አሸንፎ አያውቅም፣ በዚህ ዓመት የሚገባን ይመስለኛል፣ የዚህ ልዩ ታሪክ አባል ለመሆን ጠንክረን እየሰራን እንገኛለን ሲል ሀሳቡንም ነው የገለጸው። ማርቲኔሊ ስለ አጥቂ ማስፈረምም ሲጠየቅ እኛ ትልቅ ክለብ ነን፣ የትኛውም ምርጥ ክለብ ወደኛ መምጣት ይፈልጋል፣ ተጫዋቾች እኛ ጋር መቀላቀል ይፈልጋሉ፣ እናም በክረምት ምርጥ አጥቂ ቢመጣ ደስተኞች እንሆናለን ሲል ሀሳቡንም ገልጿል። ስለ ሚኬል አርቴታም ሀሳቡን ሲገልጽ እሱ ዓለም ላይ ካሉ ምርጥ አሰልጣኞች አንዱ ነው፣ እሱም ስላለን እኛ እጅግ በጣም ደስተኞች ነን ሲል ነው የተናገረው። ሚኬል አርቴታ ለደጋፊዎቹም ሀሳቡንም ሰጥቷል። ማሊያ ልበሱ፣ ቁምጣ አድርጉ፣ ታኬታ አድርጉ፣ እናም ኤሚሬትስ ነው፣ ምክንያቱም ፒኤስጂን የምንገጥመው አንድ ላይ ነው ሲል ነው ሀሳቡን መግለጽ የቻለው። የዛሬው ጨዋታ እጅግ በጣም ከባድ እንዲሁም ደግሞ ወሳኙ ጨዋታ መሆኑን ተከትሎ ደጋፊዎቻችን አብረውን እንዲጫወቱ እንፈልጋለን ሲል አሰልጣኝ ሚኬል አርቴታ ለሁሉም ጥሪ ማቅረብም ችሏል። በትላንትናው ዕለት የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻችሁ? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ይችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ጨዋታዎች እንዳሉ ነግራናችኋል። በተለይም በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታ በለንደን በሚደረገው የአርሰናልና የፒኤስጂ ጨዋታ እንድትዝናኑ ነው የምንጋብዛችሁ። በዚህ ጨዋታ ላይም ግምታችሁን እንድታስቀምጡልን እንጋብዛችኋለን። የዛሬ የምሽት ፕሮግራሞቻችን ግን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።